ሰላም ጤና ይስጥልኝ። የተወደዳችሁ የሰለዳ ሚዲያ አድማጭ ተመልካቾቻችን እንዴት ቆያችሁ? ለዕለቱ መራርጠን ወደ እናንተ ለማድረስ ያዘጋጀናቸው አዳዲስ ትኩስና ወቅታዊ መረጃዎችን ይዘን ቀርበናል። መረጃዎቻችን እየተከታተላችሁ እስከ ፕሮግራማችን ፍጻሜ ከኛ ጋር እንድትቆዩ ከወዲሁ በታላቅ አክብሮት ጋብዛለሁኝ። የሃይማኖት አባቶች በህወሓት ቡድን መታሰራቸው ተገለጸ። በራያ ጨርጨር ወረዳ ማሩ ቀበሌ ባሶ በተባለ መንደር በሚገኝ የመድኃኔዓለም ቤተክርስቲያን አገልጋዮች የሆኑት 3 የሃይማኖት አባቶች በህወሓት ቡድን መታሰራቸው ተገልጿል። ቄስ ደገፋ ነጋሲ፣ ቄስ ታደሰና አቶ ካሳይ ዘገየ የተባሉ 3 የቤተክርስቲያኑ አመራሮች ለጦርነት ዘመቻ የሚውል 500 ሺህ እንዲያሰባስቡ በቡድኑ የተጠየቁ ሲሆን የሃይማኖት አባቶቹ ገንዘብን አንሰበስብም አናዋጣም በማለታቸው ምክንያት ትናንትና መጋቢት 7 2018 ዓ.ም አመሻሽ ላይ መታሰራቸው ነው የተገለጸው። የሃይማኖት አባቶቹ መታሰር የሰማው የመንደሩ ህዝብ አቤቱታውን ለወረዳና ለቀበሌ አመራሮችም ማቅረቡን ተያይዞ ተገልጿል። የመከላከያ ሰራዊት ጸረ ሽምቅ ውጊያን መመከት የሚችል አቅምና ቁመና አለው ሲሉ ሌተናል ጀነራል ሹማ አብደታ ገለጹ። የልዩ ዘመቻዎች እዝ አዛዥ ሌተናል ጀነራል ሹማ አብደታ ለመከላከያ ዋር ኮሌጅ 4ኛ ባች መደበኛ ስትራቴጂክ አመራር ተማሪዎች የሽምቅና ጸረ ሽምቅ ውጊያ ማጠቃለያ ትምህርት ሰጥተዋል። የመከላከያ ሰራዊት በዘመናዊ የጦር መሳሪያና በሰለጠነ የሰው ኃይል የተደራጀ በመሆኑ ጸረ ሽምቅ ውጊያን መመከት የሚችል አቅምና ቁመና እንዳለው ሌተናል ጀነራል ሹማ አብደታ ለተሳታፊዎቹ አስገንዝበዋል። የልዩ ዘመቻዎች እዝ ከተመሰረተበት ጊዜ ጀምሮ የእዙ ታሪክ እያከናወናቸው ያሉት ሀገርን ከጠላት የመጠበቅ ተግባርን በተመለከተ ለተማሪዎቹ ማብራሪያ ሰጥተዋል። በውጊያ የተፈተነ ሰራዊት አስተዋጽኦና ያላቸው የካበተ የመምራት ልምድ ለተማሪዎችና ለስታፍ አመራሮችም ልምዳቸውን አካፍለዋል። ሌተናል ጀነራል ሹማ አብደታ የእዙ ታሪክ የያዘ መጽሐፍም ለተማሪዎቹ በስጦታ አበርክተዋል። በውስጥም በውጭም ሀገርን ለማወክ የተደራጁ ጸረ ሰላም ኃይሎች የሚፈጥሩትን ትንኮሳና የሽምቅ ውጊያ የሰራዊታችንን የማድረግ አቅም የማስተጓጎል ብቃት የለውም ሲሉም ሌተናል ጀነራሉ አስገንዝበዋል። አሁን በዓለም አቀፋዊና አህጉራዊ እንዲሁም ቀጠናዊ የጸጥታና ደህንነት ጉዳዮች ላይ በስትራቴጂክ ደረጃ እየተማራችሁ ያላችሁ ከፍተኛ መኮንኖች ትምህርታችሁን ስታጠናቅቁ በተመደባችሁበት የስራ መስክ የተሻለ የአሰራር ስርዓት በመዘርጋት ሰራዊቱን የላቀ ቁመና እንዲኖረው በትኩረት መስራት ይጠበቅባችኋል ሲሉ ሌተናል ጀነራል ሹማ አብደታ አሳስበዋል። የመከላከያ ዋና ኮሌጅ አዛዥ ብርጋዴር ጀነራል ጥላሁን ደምሴ የመማር ማስተማር ሂደቱ አንድ አካል የሆነው የማጠቃለያ ትምህርትና የተሞክሮ ልውውጥ መድረክ ለተማሪው ከፍተኛ መኮንኖች በእጅጉ የሚያግዝ ስለሆነ ተጠናክሮ እንደሚቀጥልም አመላክተዋል። የኤሌክትሪክ መኪናዎችን መጠቀም እንደ ሀገራዊ ባህል እንዲዳብርና በነዳጅ የሚሰሩ ተሽከርካሪዎችን ወደ ኤሌክትሪክና ተፈጥሮ ጋዝ በመቀየር ነዳጅን በቁጠባ መጠቀም እንደሚገባ የኢፌዴሪ የትራንስፖርትና ሎጂስቲክ ሚኒስቴር ጥሪ አቀረበ። ሚኒስቴሩ ዛሬ በላከው መግለጫ እንዳመላከተው ይህ ጥሪ በዓለም አቀፍ ደረጃ እየታየ ያለውን ነዳጅ ገበያ መዋዠቅ ለመቋቋምና ጠቅላይ ሚኒስትር ዶክተር አብይ አህመድ ቀደም ብለው የነደፉትን የኤሌክትሪክ ተሽከርካሪዎችን ፖሊሲ ይበልጥ ወደ ተግባር ለመቀየር ያለመ ነው ብለዋል። በአሁኑ ወቅት በመካከለኛው ምስራቅ በተከሰተው ጦርነት ምክንያት የዓለም የነዳጅ ገበያ ለከፍተኛ መናወጥ በተጋለጠበት በዚህ ወቅት ሀገሪቱ ቀደም ብላ የጀመረችው የኤሌክትሪክ ተሽከርካሪዎችን የመጠቀም ፖሊሲ ኢኮኖሚውን ከፈተና የሚታደግ እርምጃ መሆኑ በተግባር እየታየ ይገኛል ብለዋል ሚኒስቴሩ። በመሆኑም የኤሌክትሪክ መኪናዎችን መጠቀም እንደ ሀገራዊ ባህል እንዲዳብርና በነዳጅ የሚሰሩ ተሽከርካሪዎችን ወደ ኤሌክትሪክና ተፈጥሮ ጋዝ የመቀየር ስራ በትኩረት እንዲከናወን በመግለጫው ላይ አመላክቷል። በዚህም እስከ 20 ቶን የሚጭኑ ተሽከርካሪዎች ወደ ኤሌክትሪክ ከዚያ በላይ የሆኑት ደግሞ ወደ ተፈጥሮ ጋዝ እንዲቀየሩ መንግስትና የግል ዘርፉ በቅንጅት እንዲሰሩ አቅጣጫም ተቀምጧል ብለዋል የትራንስፖርትና ሎጂስቲክ ሚኒስቴር። በፌደራልና በክልል ደረጃ ያሉ ሁሉም የመንግስትና የፕሮጀክት ተሽከርካሪዎች ሙሉ በሙሉ ወደ ኤሌክትሪክ ኃይል እንዲዘዋወሩ የተጀመረው እቅድ ወደ ተሟላ ተግባር እንዲሸጋገር የተወሰነ ሲሆን ከዚህ በተጨማሪም ህብረተሰቡ የጋራ የህዝብ ትራንስፖርት አገልግሎቶችን በስፋት እንዲጠቀምም ጥሪውን አስተላልፈዋል። አሽከርካሪዎች ነዳጅን እና የካርቦን ልቀትን የሚቀንሱ የአነዳድ ስልጠናዎችን እንዲወስዱና ተግባራዊ እንዲያደርጉ የጠየቀው ሚኒስቴሩ ከአንድ ቤት ብዙ መኪናዎችን ይዞ ከመውጣት ይልቅ በጋራ የመጠቀም ልምድ እንዲዳብርና አጫጭር የከተማ ጉዞዎችን በእግርና በብስክሌት በማድረግ የነዳጅ ቁጠባ እንዲደረግም የትራንስፖርትና ሎጂስቲክ ሚኒስቴር አሳስበዋል። የተሽከርካሪዎችን የጭስ ልኬት መመሪያ 100% ተግባራዊ በማድረግ በሀገር አቀፍ ስታንዳርድ የጸደቁ የነዳጅና የጭስ መቆጣጠሪያ ቴክኖሎጂዎችን መጠቀም ግዴታ መሆኑን ሚኒስቴሩ አመላክቷል። ስንዴን በራስ አቅም በመተካት የተመዘገበው ስኬት በነዳጅ ዘርፍም እንዲደገም መንግስት በቁርጠኝነት እየሰራ መሆኑን የገለጸው መግለጫው ሁሉም የህብረተሰብ ክፍል ለጥሪው ስኬት በኃላፊነት ስሜት እንዲቆምን ጥሪውን አስተላልፈዋል።
የኢራን ብሔራዊ የደህንነት ጠቅላይ ምክር ቤት ዋና ጸሐፊ አሊ ላሪጃኒ በእስራኤል ጥቃት መገደላቸውን የእስራኤል የመከላከያ ሚኒስትር እስራኤል ካትዝ አስታወቁ። ሌሊቱን በተፈጸመ ጥቃት መገደላቸው የተነገረው ላሪጃኒ በኢራን መንግስት ውስጥ ከፍተኛ ተሰሚነት ከነበራቸው መሪዎች መካከል አንዱ ናቸው ተብሏል። የባለስልጣኑ በእስራኤል ኢላማ መሆን እየተነገረ በነበረበት ጊዜ ቢያንስ 2 የኢራን መገናኛ ብዙሃን ከፍተኛ የደህንነት ባለስልጣናትን ጠቅሰው ግለሰቡ በአጭር ጊዜ ውስጥ መግለጫ ይሰጣሉ ብለው ነበር። አንድ የእስራኤል ወታደራዊ ባለስልጣን አሊ ላሪጃኒ በእስራኤል መከላከያ ኢላማ መደረጋቸው ለቢቢሲ ማረጋግጦ ነበር። አሊ ላሪጃኒ በኢራን ብሔራዊ የደህንነት ጠቅላይ ምክር ቤት የሟቹ ጠቅላይ መሪ አያቶላህ አሊ ሀሚኒ ተወካይና ዋና ጸሐፊ ሆነው የተሾሙት ባለፈው ዓመት ነሐሴ በፕሬዝዳንት ማሱድ ፔዜሽኪያን ነበር። ለ12 ዓመታት የኢራን ፓርላማ አፈጉባኤ የነበሩት ላሪጃኒ ለዘብተኛ ወግ አጥባቂ እንደሆኑ ይነገርላቸዋል። በተጨማሪም በኢራን መገናኛ ብዙሃን የጠቅላው መሪ አማካሪ እንደሆኑም ይጠቀሱ ነበር። እስራኤል በፈጸመችው ጥቃት መገደላቸው የተነገረው ታዋቂው ኢራናዊ ፖለቲከኛ የፓርላማው አፈጉባኤ ከመሆናቸው በፊት ኢራንን ከምዕራባውያን ጋር እያወዛገበ በሚገኘው የኒውክሌር ድርድር ላይ ሀገራቸውን ወክለውም ተደራዳሪ ነበሩ። በኢራን ፖለቲካ ውስጥ አሊ ላሪጃኒ ብቻ ሳይሆኑ ወንድማቸው ከፍተኛ ተሰሚነትም አላቸው። ወንድማቸው ሴዴጌ ላሪጃኒ በኢራን 2 ሀያል ምክር ቤቶች የበላይ አካል የሆነው ጉባኤ ሊቀመንበርም ናቸው። በሌላ በኩል ኢራን በኢራቅ ባግዳድ በሚገኘው የአሜሪካ ኤምባሲ ላይ ጥቃት ፈጽማለች። 18ኛ ቀኑን በያዘው ጦርነት ኢራን በኢራቅ ባግዳድ በሚገኘው የአሜሪካ ኤምባሲ ላይ ጥቃት ፈጽማለች። በኤምባሲው ላይ ዛሬ ጠዋት የተፈጸመው የድሮን ጥቃት ከዚህ ቀደም ከተፈጸሙ ጥቃቶች ጠንከር ያለ መሆኑን የኢራቅ ደህንነት ምንጮች ተናግረዋል። በተመሳሳይ የኢራን አብዮታዊ ዘብ ዘመቻ ለእውነተኛ ቃል ኪዳን የሚል ስያሜ በሰጠው ጥቃት በኳታር የሚገኘውን የአሜሪካ ጦር ሰፈር ኢላማ ማድረጉንም አስታውቋል። በተጨማሪም በእስራኤል የተለያዩ ከተሞችና በመካከለኛው ምስራቅ 9 ሀገራት በሚገኙ የአሜሪካ ወታደራዊ ይዞታዎች ላይ የሚሳኤልና የድሮን ጥቃት ፈጽማለች። እየተካሄደ ባለው ጦርነት የአሜሪካ ጦር ወደ 5000 በሚጠጉ የኢራን ባህር ኃይል ወታደራዊና የነዳጅ መሰረተ ልማት ኢላማዎች ላይ ጥቃት መፈጸሙን አስታውቋል። 18ኛ ቀኑን በያዘው ጦርነት ከኢራን 1000 በላይ ሰዎች መሞታቸው የተገለጸ ሲሆን ከእስራኤል 15 ሰዎች፣ 13 የአሜሪካ ወታደሮች እንዲሁም የጥቃት ኢላማ በተደረጉ ሌሎች ሀገራት 49 ያህል ሰዎች መሞታቸውም ተዘግበዋል። በተመሳሳይ እስራኤልና አሜሪካ በሊባኖስ እየፈጸሙት በሚገኘው ተደጋጋሚ ጥቃት 886 ሰዎች መሞታቸውም ተገልጿል። ከማህበራዊ ቀውሶች በተጨማሪ በዓለም ኢኮኖሚ ላይ ጫና እያሳደረ የሚገኘው ጦርነቱ በተለይም በነዳጅ አቅርቦትና ዋጋ ላይ አሉታዊ ተጽዕኖ እያስከተለም ይገኛል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የሆርሙዝ ሰርጥን ለማስከፈት የተለያዩ ሀገራት የባህር ኃይል ድጋፍ እንዲያደርጉላቸው ጥሪ ቢያቀርቡም እስካሁን ለፕሬዝዳንቱ ጥሪ ምላሽ የሰጠ ሀገር የለም መባሉን ቢቢሲ፣ ፕሬስ ቲቪ እና አልጀዚራ ዘግበዋል። እስካሁን አብራችሁን ከኛ ጋር ስለነበራችሁ እያመሰገንኩኝ በሌሎች መረጃዎች እስክንመለስ እንደተለመደው የሶለዳ ሚዲያ ቤተሰብ በመሆን ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። አዳዲስ ትኩስና ወቅታዊ መረጃዎቻችን በቶሎ እንዲደርሷችሁ የደወል ምልክቷን ይጫኑ። ስኬት፣ ድልና ሰላም ለኢትዮጵያውያን። ሶለዳ ሚዲያ